መላእክት አለን አይደለም የሚጠብቀን መላእክት የተወከለልን መላእክት አለ አንድ ሰው በሚዋሽበት ጊዜ ያ መላእክት ከዛ ውሸታም ሰው ከወጣው ነገር ሽታ የተነሳ ረሱል ሰለላሁ ዐለይሂ ወሰለም አንድ ማይል ይርቀዋል መላእክቱ ይርቀዋል ሰውየው በሚዋሽበት ጊዜ መላእክት ይራቀው ነው የሚሄድ መላእክት ከራቀው ማን ይቀርባል ሸይጣን ይቀርባል ማለት ስለዚህ ውሸት ምን ጊዜም የሚያስከትለው ነገር አደጋ ውሸትን ያስከትላል ውሸት ሌሎችን ወንጀሎችን ያስከትላል ምክንያቱም ሰውየው መላእክት ይራቀው በሸይጣን እየተከበበ ስለሚመጣ ማለት ነብዩ አለይሂ ሰላቱ ወሰለም ኢማም አህመድ በዘገቡት ሐዲስ የመጨረሻ ቀን መቃረቡን የቂያማ ቀን መቃረቢያ ትንሹ ምልክት ነውታል ውሸት የቂያማ ቀን መቃረቡን የሚያመለክት ትንሹ ምልክት إن من علامات الساعة الصغرى كثرة الكذب የቂያማ ቀን መቅረቡን ከሚያመላክቱ ምልክቶች ትንሽ علامة الساعة الصغرى የሚባሉ ኩብራል ትንሽ ምልክቶች አሉ ትልልቅ ምልክቶች አሉ የቂያማ መድረስ ምልክቶች ማለት ትልልቅ ምልክቶች የሚባሉት ነደጃል መምጣት ዒሳ መመለስ መህዲ መምጣት የመሳሰሉት ነገሮች ናቸው ትንሽ ምልክቶች ደግሞ ውሸት ማብዛት ህብረተሰቡ ውስጥ ውሸት ከበዛ የቂያማ መድረስ ምልክት ነው ይላሉ ረሱል ሰለላሁ ዐለይሂ ወሰለም ዑለማዎች ከዚህ ተነስተው ምን ይላሉ ውሸት በጣም ተንሰራፋ ማለት አሉ ሐቅ ነው ሲድቅ ነው ሰማይና ምድር የቆመው ሐቅ ላይ ነው ውሸት ተንሰራፋ ማለት ሰማይና ምድር የቆመበት ነገር ጠፋ ማለት ነው አይደል ስለዚህ ቂያማ መቆሙ አይቀርም ማለት ውሸት ከበዛ ቂያማ የሚመጣው ለዛ ነው ምክንያቱም አንድ ማህበረሰብ ውስጥ እውነት ካልተንሰራፋ በስተቀር ውሸት ብቻ ካለ ያ ማህበረሰብ ሐያት የለውም خلاص መይት ለዛ ነው ይላል ዑለማዎች ከዚህ ተነስተው ከነኚህ ሐዲሶች ተነስተው ምን ይላሉ ان الذي يستديم على الكذب فقد اتى بكبيرة من الكبائر ውሸትን የሚያዘወትር ሰው ከከባኢር ወንጀሎች ውስጥ አንዱን እንደሰራ ይቆጠራል ይላሉ ከባኢር ወንጀሎች 7 ናቸው አይደለም እንዴ በአላህ ማጋራት ሰውን መግደል የመሳሰሉ ትልልቅ ወንጀሎች ማለት ነው ከነኚህ ትልልቅ ወንጀሎች ተርታ የሚከምስ ነዚና ጋር የሚመደብ ጉዳይ ነው ማለት ነው ውሸትን የሚያዘወትር ሰው فقد اتى كبيرة من الكبائر ከታላላቅ ወንጀሎች ውስጥ ከከባኢር ወንጀሎች አንዱን እንደሰራ ይቆጠራል ለምንድነው ይሄንን የሚሉበት ምክንያት ዑለማዎቹ አንድ ሰው ውሸትን የሚያበዛ ከሆነ ከባኢር ወንጀል ላይ መውደቁ አይቀርም ውሸትን በተደጋጋሚ የሚዋሽ ሰው ቀጥታ ወደ ትልልቅ ወንጀሎች እየመራው ነው የሚሄደው ከትንንሽ ውሸቶች እያደጉ ወደ ትልልቅ ወንጀሎች ነው የሚያልፉት ማለት ነው የቂያማ ቀን የውሸት አተሩ ምን እንደሆነ አላህ Subhanahu Wa Ta'ala በቁርአን ላይ ምን ይገልጻል ውሸታም ሰዎች እንዴት ናቸው ቂያማ ላይ ويوم القيامة ترى الذين كذبوا على الله وجوههم مسودة أليس في جهنم مثوى للمتكبرين የቂያማን በአላህ ላይ የሚዋሹ ሰዎችን ታያቸዋለህ አለ አላህ وجوه مسودة ፊታቸው ከስሎ ጠቆታዋለ የቂያማ ቀን ውሸታሞች የሚለዩበት ያ ነው أليس في جهنم مثوى للمتكبرين إلى الله سبحانه وتعالى جهنم የሙተከቢሮች መኖሪያ አይደለችም እንዴ መመለሻ ማረፊያ አይደለችም እንዴ جهنم የቂያማ ቀን ምልክታቸው አثራቸው وجوههم مسودة الله ፊታቸው ነጭ ከሚሆኑ ሰዎች አላህ ያድርግልን اللهم بيض وجوهنا يوم تبيض الوجوه الله سبحانه وتعالى የቂያማ ቀን እውነተኞችን በሚመለከት ምን ይላል وهذا ይህ የቂያማ ቀን ይላል አላህ وهذا يوم ينفع الصادقين صدقهم እውነተኞች እውነታቸው የሚጠቅማቸው ቀን ዛሬ ነው ይላል አላህ ዛሬ የእውነተኞች እውነት የሚጠቅምበት ቀን ነው
በጣም የሚገርመው ነገር በአላህ ላይ ይዋሹ የነበሩ ሰዎች ቂያማም ላይ አላህ ፊት ይዋሻሉ ይላል ቁርአን ሱብሃንአላህ አላህም ፊት ቀርበው ይዋሻሉ ثم لم تكن فتنتهم إلا أن قالوا والله ربنا ما كنا مشركين انظر كيف كذبوا على أنفسهم وضل عنهم ما كانوا يفترون ثم لم تكن فتنتهم إلا أن قالوا والله ربنا ما كنا مشركين ጌታችን በአንተ እንምላለን አሉ ሙሽሪኮች አልነበርንም አላህ ፊትም ቀርበው ውሸትን አልተውም ሱብሃንአላህ እዚህ ምድር ላይ የለመዱትን ውሸት እዛም አላህ ፊት ቆመው ያንኑ ውሸት ያንጸባርቃሉ ይላል انظر الى الله سبحانه وتعالى انظر كيف كذبوا على انفسهم وضل عنهم ما كانوا يفترون ይቀጥፉት የነበረው ነገር እንዴት እንደጠፋባቸውና በነፍሳቸው ላይ እንዴት እንደዋሹ ተመልከት ይላል አላህ Subhanahu Wa Ta'ala ቂያማም ላይ የአይነት ነገር ያንጸባርቃል የውሸት አስባቦች ስንት ናቸው ምንድናቸው ውሸት ሰበቦች ምንድናቸው አንድ ሰው ሊዋሽ የሚያስችለው ምክንያቶች ምንድናቸው እንግዲህ የእውነትን ምን ያክል ቦታ አይተናል ውሸትን ደግሞ አደጋውን አይተናል طيب አንድ ሰው እንዲዋሽ የሚያደርገው ነገር ምንድነው የመጀመሪያውና ሁላችን የምናቀው ዋናው ምክንያት ምንድነው ችግር ውስጥ እንገባና ከዛ ችግር ለመውጣት ስንል እንዋሻለን ነው አይደለም እንዴ للخروج من المأزق አንድ የሆነ መቀመቅ ውስጥ አደጋ ውስጥ ወድቅና ከዛ አደጋ ለመውጣት ስንል ዋሽተን ለመውጣት እንሞክራለን أثر الله علماء من يلالو تروا الصدق وإن رأيتك الحلكة فيه فإن فيه النجاة وإن رأيت الهلكة فيه فإن فيه النجاة أونثن بتشا لمن ناقر أونثن بتشا لما فتسأم موكر عادقا انقوا بتايه بزا أونثس نجا موطات متشلو بزا أونثس تنويلال تقبابا عادقا لي مسليه چلال يا أونثن من ناقر የሚያመጣብህ ችግር ያለ ይመስላል ግን ችግሩንም ተቀብለህ መወጣትህ ነው ነጃትህ እንጂ ዋሽተህ ያንን ነገር ማምለጥ አይደለም ተግባባናል በጣም አደጋ ነው የሚሆነው የበለጠ ሌላ ችግር ውስጥ ልትወድቅ ትችላለህ አብዱል ቃድር ጂላን ረህመቱላሂ ዐለይሂ ከእስላም ዑለማዎች ትልልቅ ዑለማዎች ውስጥ ነው የሚመደቡት በልጅነታቸው ዒልም ለመቅራት ወጡ ይላል እናታቸው 40 ዲናር ሰጠቻቸውና በልችን ያዝ ግን አንድ ነገር ልምከርህ አንድም ጊዜ እንዳትዋሽ ውሸት የሚባል ነገር እንዳትናገር እውነት ብቻ ተናገር ብላ እናትየዋ ቃል አስገብታ ላከቻቸው ልጅ ይያሉ ማለት መንገድ ላይ ሽፍታ አገኛቸውና ስንት ሳንቲም ይዛሃል አላቸው 40 ዲናር አሉ ይቀልዳል ነይድ ዝም ብላላቸውና እንዴት እውነቱን ይናገራል 40 ዲናር ብሎ ነው አሳለፋቸው ሌላ ሽፍታ ያዛቸውና ስንት ሳንቲም ይዛሃል ስንት ይዛሃል አላቸው 40 ዲናር አሉት እንዴት እውነት ልትናገር ቻልክ አላቸው እናቴ ከኔ ጋር አህድ አለኝ እናቴ ጋር አሉት ልጅ ይያሉ አላ አክذب ምንም ነገር እንዳልወሽ ቃል ገብቻለሁ ለእናቴ ለዛ ነው ሐቁን ምነግራሉ ከዛ ለሽፍቶች አለቃ ወሰደና አገናኛ ይሄ በጣም ይገርምታ ነው ስንት ዲናር ስንት ዲናር 40 ዲናር አለኝ ብሎ ለሽፍቶቹ አለቃ ይነግረዋል ለምን ደግሞ ይጠዋል ሽፍቶቹ አለቃ አብዱል ቃድር ጂላኒን ይጠይቃቸዋል አይኔ አላህ እኔ ለእናቴ ቃል ገብቻለሁ ምንም ነገር ላልዋሽ ቃል አስገብታኛለች ለዛ ነው እውነቴን የነገርኩ ሲሉት ያ የሽፍቶች አለቃ በጣም አለቀሰ ይላሉ ሱብሃንአላህ አንተ እናትህ ጋር ያለህን ሐቅ ጠብቀሃል እኔ ግን አላህ ጋር ያለኝን አማና አፍርሼ ስንት ጊዜ ነው በውሸት የምኖረው ብሎ ተውባ አደረገ እንዳለ ሽፍቶቹ በሙሉ ይዟቸው ተውባ አስደረጋቸው ሱብሃንአላህ ሲድቅ ማንንም ሰው ነጃ ያወጣል
ምናልባት ውጤቱን በቅርብ ላናየው እንችል ይሆናል እኛ ብዙ ጊዜ አጫጭር ነገሮችን ብቻ እናያለን አኺራም እኮ ረዝሞብን አይደለም ዱንያ የምታታልለት አጫጭር ነገር እኮ ነው አንዳንዱ ሰው ታክሲ የአንድ ብር ታክሲ መንገድም ለመሄድ አንድ ፌርማታ ለመሄድ በወንበር ይጣላል አይደለም እንዴ አሁን ሊወርድ ለምን ይጣላል ቆሞ ሳይሄድም እንዴ አጭር እኮ ነች ሰዓቷ ዱንያንም እኮ እንደዛ ማሰብ እንችላለን አይደለም እንዴ አጭር ነች ከአኺራ አንፃር ሲታይ ሲድቅ ስንናገር እዛው ውጤቱን እንፈልጋለን ላ ውጤቱን ላይሆን ይችላል ውጤቱ መጥፎ ሊሆን ይችላል እኛን ሊያጠቁን ይችላሉ እኛን የሚጎዳ ነገር ሊሆን ይችላል ግን አላህ ዘንድ ደረጃችን ይጨምራል የዛን ነገር ውጤትም ኢንሻአላህ ዱንያም ላይ እናየዋለን ዱንያ ላይ ባናየው እንኳን አኺራ ላይ ደግሞ ምንዳችን ከፍ ያለ ይሆናል ማለት ነው لو وضع الصدق على جرح لبرئ الى العلماء لو وضع الصدق አንድ ሰው ቁስል አለው እዚህ ቁስሉ ላይ አሉ እውነት መጥቶ ቢቀመጥበት ቁስሉ ይድናል አሉ እውነትን ሲገልጹት እውነት ችግር ውስጥ ሆነን እምንዋሽ ከሆነ ሌላ ችግር እየጨመርን እንጂ ከችግር መውጫ መፍትሄ ያገኘን አይደለም ጊዜያዊ ሊሆን ይችላል ያ መፍትሄ ግን ያ ነገር ይዞብን የሚመጣውን ደግሞ አናቅም ማለት سيدنا عمر بن الخطاب رضي الله عنه كذي قال بالتيازة من يلالو لأن يضعني الصدق وقلما يضع أحب إلي من أن يرفعني الكذب وقلما يرفع إلى صدق بيت إلين الشالات لنقروا صدق أيت لمالو وقلما يضع أيت إلين صدق وشيت كف كم يادرقين ለነገሩ ውሸት ከፋ ያደርግም ማለት ነው ደግሞብለ ይመስለናል ሲድቅ በመናገሬ እኔ ልወድቅ ነው ስለዚህ ልዋሽ ብሎ ሊያስብ ይችላል አንድ ሰው ላ አልወደቀም ውሸት በመናገሩ የተነሳ ሊመስለው ይችላል ግን አልተነሳም ማለት ነው ዑመር ያንን ነው የሚያስቀምጡት ዑመር ብን አብዱል አዚዝ ሁላችንም እናቃቸው ትልቅ ኸሊፋ ነበሩ የዑመር ብን ኸጣብ ዘር ናቸው የልጅ ልጅ ናቸው የዑመር ብን ኸጣብ በጣም ዓዲል ታማኝ ከነበሩ ኹለፋዎች ውስጥ አምስተኛው ኸሊፈቱ ራሺድ ተብለው ነው የሚቆጠሩት በዑለማዎች አቡበክር ዑመር ዑስማን ዓሊ ይሉና ዑለማዎች እዚህ መሃል ያሉትን ይዘሉና ዑመር ብን አብዱል አዚዝ ይላሉ الخليفة الراشد الخامس አምስተኛው ኸሊፈቱ ራሺድ ይባላል عمر بن عبد العزيز من دنا ميلوت والله بالله ملالو ما كذبة منذ علمت نفسك وكو جمرو عنديتن مشيت واشيت علاقم يلالو عمر بن عبد العزيز يا الله عنديتن مشيت واشيت علاقم إن الكذيب يشين بأهله وشت የሚዋሸውን ሰው በጣም እንዲጠላና ሰው እንዲጸየፈው ያደርገዋል ያቺ የተደበቀች እኮ ውሸት ተደብቃ አትቀርም እውነትም ተደብቃ አትቀርም አይደለም እንዴ አንድ ቀን የወጣ ቀን ያ ሰው ያፍራል አያፍር እዚህ ዱንያ ላይ ባይጋለጥ አኺራ ላይ ይጋለጥ አኺራ ላይ መጋለጥ አይቀርም ጁነይድ ረህመቱላሂ ዐለይሂ ምን ይላሉ ሐቂቀቱ الصدق قالوا እውነተኛ እውነት ማለት የሲድቅ ሐቂቃው አሉ أن تصدق في وضع لا ينجيك فيه إلا الكذب ዝም ብሎ በማንኛውም ጊዜ እንኳን እውነት መናገር ቀላል ነው አሉ ጁነይድ ረህመቱላሂ ዐለይሂ እውነት መናገር ማለት ውሸት እንጂ ሌላ ነገር ነጃ የማይወጣ ቦታ ላይ እውነት መናገር ነው ካልዋሸህ በስተቀር ነጃ ማትወጣበት ሁኔታ ላይ ሆነ ያኔ እውነት መናገር ነው ሲድቅ ማለት ያ ነው ይላል በማንኛውም ጊዜ እውነት መናገር ቀላል ሊሆን ይችላል ግን መእዘቅ ውስጥ ችግር ውስጥ በመንገባበት ጊዜ ያ ችግር ላይ ሆነን እውነት መናገር ያ ነው ከኛ የሚጠበቀው በነብዩ አለይሂ ሰላቱ ወሰለም ጊዜ አንድ ሰሃባ ጋር የተፈጠረ አንድ ክስተት አለ እጅግ አስተማሪ የሆነ ታሪክ ነው ሰዎች ችግርም ላይ ሆነው እውነትን እንዴት መናገር እንዳለባቸው ስለሚያስተምር የተቡክ ዘመቻ ጊዜ
የተቡክ ዘመቻ ጊዜ ከነብዩ አለይሂ ሰላቱ ወሰለም ጋር አብረው የዘመቱት ሰሃቦች ቁጥር 3000 ያክል ነበሩ 3000 ያክል ሰሃቦች አብረው ዘምተዋል ወደየት ወደ ተቡክ የተቡክ ዘመቻው ራሱ የተካሄደበት ወቅት እጅግ ሐሩር የፀሐይ ሙቀቱ ከፍተኛ የሆነበት ጊዜ እርቀቱ ደግሞ ወደ 1000 ኪሎ ሜትር እርቀት ላይ ነው ያለው ተቡክ ከመዲና ተቡክ 1000 ኪሎ ሜትር እርቀት ላይ ነው ይህንን እንግዲህ ግመል ያለው በግመል ፈረስ ያለው በፈረስ የሌለው በእግሩ 1000 ኪሎ ሜትር መጓዝ አለበት ነብዩ አለይሂ ሰላቱ ወሰለም በሌሎች ዘመቻዎቻቸው የሚዘምቱበትን ቦታ በትክክል አይናገሩም ረሱላህ ሰለላሁ ዐለይሂ ወሰለም ኢንፎርሜሽን ጠላት ጋር እንዳይደርስ በማሰብ በሚስጥር ነው የሚዘምቱት የተቡክ ዘመቻ ጊዜ ግን ተናግረዋል የት እንደሚሄዱ በትክክል ተናግረዋል ይታወቃል የት እንደሚሄዱ ስለዚህ ጉዞው ከባድ መሆኑን ያወቁ ሙናፊቆች ዑዝር እየጠየቁ ቀሩ ብዙ ሰዎች ቀሩ ዘመቻው ጋር ሳይሄዱ ማለት ነው طبعا ዑዝር የጠየቁት በኋላ ነው መጀመሪያ ቀሩ ሁሉም ሰዎች ማለት ነው ሙናፊቆቹ በሙሉ ሶስት ሰሃቦች እውነተኛ ሰሃቦች ነበሩ አልሄዱም ጦርነቱ ጋር የቀሩበት ምክንያት የላቸውም በራሳቸው ፐርሰናል ምክንያት በራሳቸው ድክመት ቀሩ ያን እውነታቸውን እንዴት ተጋፈጡ የሚለውን ነው የሚያሳየው ይህ ሰሃቢ ከዕብ ኢብኑ ማሊክ ይባላል ረዲየላሁ ዐንሁ ከዕብ ኢብኑ ማሊክ አልአንሳሪ የአንሳር የሆነ ከዕብ ኢብኑ ማሊክ ነው ከዕብ ኢብኑ ማሊክ ሁሉንም አይነት ዝግጅት አጠናቋል ፈረስ ገዝቷል አቅም አለው ገንዘብ አለው ስንቅ መያዝ ይችላል ሁሉንም ነገር ማሟላት ይችላል ከዕብ ኢብኑ ማሊክ ነገ ዛሬ ዘጋጅና ወጣለሁ ሲል የረሱል አለይሂ ሰላቱ ወሰለም ሰራዊት ተንቀሳቀሰ ከመዲና ወደ ተቡክ በቃ ነገ ደርስባቸዋለሁ ሲል ከነገ ወዲያ ደርስባቸዋለሁ ሲል እየራቁት ሄዱና መጨረሻ ተስፋ ቆርጦ ቀረ ከዕብ ኢብኑ ማሊክ ከዘመቻው ሳይሄድ ቀረ መዲና መንገድ ላይ በመዘዋወርበት ጊዜ መዲና ከተማ ላይ የማያቸው ሴቶች ህፃናትና ሙናፊቅነታቸው የታወቁ ሰዎችን ብቻ ነው አለ ሁሉም ሰሃባ ሄዷል የቀረው ማን ነው ሙናፊቆች ናቸው የቀሩት ወይም ደግሞ ደካሞች እግራቸው መንቀሳቀስ የማይችሉ የመሳሰሉ ሰዎች ዑዝር ያለባቸው ሰዎች ብቻ ነው የቀሩት ተቡክ ዘመቻ ተገባዶ እዛው ዘመቻው ላይ በጣም የሚገርም ክስተት አለ እዛው ዘመቻው ላይ ረሱል አለይሂ ሰላቱ ወሰለም እያንዳንዱን ሰሃባ ማን እንደቀረፉ ያውቃሉ ረሱል ሰለላሁ ዐለይሂ ወሰለም ከ3000 ሰሃባ ውስጥ ከዕብ ኢብኑ ማሊክን አስታውሰው ጠየቁ ረሱል ሰለላሁ ዐለይሂ ወሰለም ምን ነው ከዕብ ኢብኑ ማሊክ የት ሄዳሉ ከ3000 ሰራዊት ውስጥ ከዕብ ኢብኑ ማሊክን አስታውሰው ነው የጠየቁት ረሱል ሰለላሁ ዐለይሂ ወሰለም እሱማ ምን አላንዱ በቃ ያትክልት ቦታው ፈረሱ ምኑ እሱ አታልሎት ነው የቀረ ሙዓዝ ኢብኑ ጀበል ምን አለ ላ ያ ረሱላህ እኛ የምናቀው እሱን በጥሩ ሰውነቱ ነው እንደዚህ አትበላለ ለወንድሙ ተከላከለለት እዚህ ሆኖ ማለት በመጨረሻ ዘመቻው ተገባዶ ረሱል ሰለላሁ ዐለይሂ ወሰለምና ሰሃቦቹ በሚመለሱበት ጊዜ ከዕብ ኢብኑ ማሊክ ፍርሃቴና ጭንቀቴ ጨመራል ምን ይዋጠኛው ረሱል ሰለላሁ ዐለይሂ ወሰለም ሲመጡ ምንድነው ምላቸው ስለዚህ ውሸት ማፈላለክ ጀመርኳል እንግዲህ አያሻለ ሰሃቢ ነው ومع ذلك አለይ ሰውነን ደግሞ እንደ ሰው ደግሞ ያ ነገር ሊኖር ይችላል አይደለም እንዴ አተሐረ الكذب እስኪ ምን ብላቸው የበለጠ ላሳምናቸው ይችላልው ብዬ ውሸት ማሰብ ጀመርኩ ይላል በሌላ አነጋገር ቤተሰቦቹንም ሁሉ ሰብስቦ እስኪ ውሸት ምን ብላቸው የበለጠ ላሳምናቸው ይችላልው ውሸት አዋጡ ማለት ነው እንዲህ እስከማለት ድረስ ደረስኩ በጣም ጨነቀኛል
ረሱል አለይሂ ሰላቱ ወሰለም እንዲከፉብኝ አልፈለኩም ስለዚህ ማምለጫ ውሸት ማሰብ ጀመርኩ فلما عاد رسول الله صلى الله عليه وسلم ሲመለሱ ረሱል ሰለላሁ ዐለይሂ ወሰለም ውሸቴ ሁሉ ጠፋብኛል በቃ እውነቴን መናገር አለብኝ ብዬ ወሰንኳል እንዴት ዋሻቸዋለሁ ረሱል ሰለላሁ ዐለይሂ ወሰለም እኔ ዛሬ ውሸት ብነግራቸው ነገ ወህይ ወርዶ ቢያጋልጠኝስ ዝሬ ረሱል ሰለላሁ ዐለይሂ ወሰለም አልዋሻቸውም የሚመጣውን ነገር እቀበላለሁ ያለ መቀበል ዝግጁ ነኝ ግን አልዋሽም እውነቴን ነው የምናገረው ብዬ ወሰንኳል ሙናፊቆቹ በሙሉ እየመጡ ለረሱል አለይሂ ሰላቱ ወሰለም ሳሚህኒ ያ ረሱላህ አድርኒ ያ ረሱላህ እኔ ይቅር በለኝ ያ ረሱላህ እንዲሁኝ ነው እንዲ ችግር አጋጥሞኝ ነው አሞኝ ነው እንዲሁኝ ነው ቤተሰብ እንዲሆነብኝ ነው የተለያዩ ምክንያቶችን እየሰጡ ረሱል ሰለላሁ ዐለይሂ ወሰለም አውፋሯቸው በይዓም ጀደዱላቸው እስትግፋር አደረጉላቸው አላህ ይማራቸው አሏቸው ወየኪሉ ሰራኢረሁም ሊላህ የውስጣቸው ለአላህ ትተው ረሱል ሰለላሁ ዐለይሂ ወሰለም በዛሂር ብቻ በሚሰጡት ምክንያት ተቀባይነትን አገኙ ተግባብተናል የውስጣቸውን ግን ለአላህ ተው ረሱል ሰለላሁ ዐለይሂ ወሰለም በቃ ውስጣችሁን አላህ ያውቃል እውነታችሁን ነው ውሸታችሁን አላህ ያውቃል ግን እኔ በመትሉኝ ተቀብያቸዋለሁ ብለው እስትግፋር አደረጉላቸው ረሱል ሰለላሁ ዐለይሂ ወሰለም እኔ ገባሁ አለ ከዕብ ኢብኑ ማሊክ ስገባ ረሱል ሰለላሁ ዐለይሂ ወሰለም የቁጣ ፈገግታ ፈገጋሉ ምን ሆነ ነው አንተ ሲቀረህ አሉኛ أمشتريت جملا جديدا أمشتريت ألم تكن قد ابتعت ظهرك قالت رسول الله صلى الله عليه وسلم አዲስ ግመል አልገዛህም ነበር እንዴ ለዚሁ ዘመቻ ብለህ ተዘጋጅተህ አልነበረም እንዴ ለምንድነው የቀረኸው አሉት ረሱል ሰለላሁ ዐለይሂ ወሰለም والله አለ يا رسول الله صلى الله عليه وسلم والله لو جلست عند غيرك ካንተ ውጭ በሆነ ሰው ዘንድ ተቀምጬ ቢሆን ኑሮ አሁን አንተ ባትሆን ኑሮ አንተ ያ ረሱል አላህ አላቸው من ملوك الدنيا ከዱንያ ሙሉኮች ውስጥ ነገስታት ውስጥ ካንዱ ፊት ተቀምጬ ቢሆን ኑሮ አሁን لرأيت أني سأخرج من سخطه بعذر ከዛ ንጉስ ቁጣ ምክንያት ፈጥሬ ማምለጥ እችል ነበር لقد أوتيت جدلا አለ ምክንያት ፈጠራን አላህ ሰጥቶኛል በጣም አቅሌ ፈጣን ነው አላቸው ለረሱል ሰለላሁ ዐለይሂ ወሰለም ولكن يا رسول الله لئن حدثتك اليوم حديثا ترضي به عني አሁን አንተን የሚያስደስት ውሸት ዋሽቼ ካንተ ፊት በዋሽ ليوشكن الله أن يسخطك عني እፈራለሁ እኔ አላህ በእኔ ላይ ጥላቻ በቃ እኔን እንድጠላኝ እንዳያደርግ እፈራለሁ ያን ውሸት አጋልጦኝ አላህ እንድጠላኝ ቢያደርግስ ያን እፈራለሁ አለ ولئن حدثتك حديث صدق እውነት ነገር ብናገርህ ደግሞ አሁን እውነት ነገር ብነግርህ ያ ረሱላህ تجد فيه علي በኔ ቅር ብትሰኝ አንተ የአላህ ነብይ إني لأرجو من الله فيه عقبا الله ዘንድ መጨረሻዬን እንዲያሳምረው ለምነዋለሁ አላህን አንተ አሁን ብትከፋብኝም አላህ መጨረሻዬን እንዲያሳምርልኝ ለምነዋለሁ أما هذا الرسول صلى الله عليه وسلم ይህንን ምክንያት ከሰሙ በኋላ والله ما كان لي من عذر ብሏቸዋል በአላህ ምላለሁ አንተ አላህ መልእክተኛ እኔ ምንም ምክንያት የለኝም የቀረሁበት በቃ ምንም ምክንያት የለኝም من يبالوت رسول الله صلى الله عليه وسلم أما هذا يسو فقد صدق أونة تناقرال قم حتى يقضي الله فيك الله بأنت لا يفرجون اسكاستلالف تنس من يمله ناقر اللي يكر ليلوتم ما يشلون مكنيات على كرهم ما لم يدي زمن ليلوتم ما يشلون مكتات اللبت مكنياتهم ما يرقى اللبت زمجا كرتوان سلذي تنس الله فرجون اسكاسترس قالوا الرسول صلى الله عليه وسلم كعب بن مالك ይህንን እውነቱን ሲናገር ቀጥቶም ይመጣውን ቅጣትም ለመቀበል ያወስኗል ማለት ነው አይደለም እንዴ ቅጣትም ደግሞ ሊኖር ይችላል አንድ ሰው እውነቱን ተናግሮ ቅጣት የለም ማለት አይደለም ላጠፋው ነገር ሊቀጣ ይችላል كعب بن مالك ባለመዝመቱ ላጠፋው
ነብዩ አለይሂ ሰላቱ ወሰለም ማንንም ህብረተሰቡ ውስጥ አሉ አንድም ሰው እንዳናግራቸው እነኚህን ሰዎች አሉ ሶስቱን ሰዎች ሶሻል አውትካስት ማህበራዊ መገለል ማንንም ሰው እንዳናግራቸው ሰላም እንዳይላቸው አላህ ፍርዱን እስኪያመጣ ድረስ ተመልከቱ መስጂድ ይገባሉ አንድም ሰሃባ ሰላም አይላቸው ያ አላህ ከዓብ ኢብኑ ማሊክ ምን ይላል ወደ ረሱል አለይሂ ሰላቱ ወሰለም መሄድና السلام عليكم يا رسول الله አላቸዋለሁ ይላል ከዛ ቀስብዬ ከንፈራቸውን አያለሁ ወአለይኩም السلام ብለው ከንፈራቸው መንቀሳቀስና አለመንቀሳቀሱን ለማየት ይላል ረሱል አለይሂ ሰላቱ ወሰለም በመዞር ጊዜ በጨረፍታ ያዩኛል በሩቅ እሳቸውም ናፍቀውታል ገብቷችኋል ግን የአላህ ትእዛዝ ነው ማናገር የለባቸው ከዛ ፊቴን ዘወር ሳደርግ ፊታቸውን ዘወር ያደርጋሉ አለይሂ ሰላቱ ወሰለም በዚህ መልኩ ምን ያክል ቀን ቆዩ 50 ቀን 50 يوما 50 ቀን ማንንም ሰው አያናግራቸው ሚስቶቻቸው حتى ውጡ ተባሉ ከቤት እንዳታናግሯቸው ተባሉ ከሚስቶቻቸውም ተራቁ እነዛ ሁለቱ ጓደኞቼ ብቻ ይላል ከዓብ ኢብኑ ማሊክ እድሜያቸው የገፋና አቅም ስለሌላቸው ሚስቶቻቸውን እንዲखाድሟቸው ግን አብረዋቸው እንዳይተኙ ተወሰነ አንተ ግን ራስክን መካደም ትችላለህ ያ አላህ ከዓብ ኢብኑ ማሊክ ከ50 ቀናት በኋላ አላህ Subhanahu Wa Ta'ala እንደተወበተላቸው እንደተመለሰላቸው ተውባቸውን እንደተቀበላቸው የሚያበስር አያ መጣ ያንን አያ ማብሰር ብቻ አይደለም ለከዓብ ኢብኑ ማሊክ ትልቅ ደረጃ የሚሰጥ አያ ወረደ ከ50 የስቃይ ቀናት በኋላ ማለት ብዙ ፈተናዎችን ካለፈ በኋላ ከዓብ ኢብኑ ማሊክ አላህ Subhanahu Wa Ta'ala የነበሩበትን ሁኔታ ሲገልጽ የነበሩበትን ጭንቀት ሲገልጽ حتى اذا ضاقت عليهم الارض بما رحبت وضاقت عليهم انفسهم الى الله መሬት የመስፋቷን ያክል ጠበበቻቸው መሬት በጣም ሰፊ ነች አይደል የስፋቷን ያክል ስትጠብ ማለት ነው መሄጃ ሲያጡ ሲጨነቁ ያኔ አላህ Subhanahu Wa Ta'ala ፈረጃ መጣላቸው يا ايها الذين امنوا توبه ካደረገላቸው በኋላ اتقوا الله وكونوا مع الصادقين እናንተ ያመናችሁ ሰዎች ሆይ አላህን ፍሩ وكونوا مع الصادقين ከእውነተኞችም ተርታ ተሰለፉ እውነተኞች ሁኑ የሚል አያ ወረደ ከዓብ ኢብኑ ማሊክ ምንድነው የሚለው انه من توبتي እኔ ከተውበቴ ጭምር ነው ከዚህ በኋላ አላ احدث بعد ذلك الا صدقا ከማንም ጋር ባለኝ ግንኙነት እውነትን እንጂ ሌላ አልናገርም ከዛሬ ጀምሮ ይላል ከዓብ ኢብኑ ማሊክ ሁለተኛው ሰበብ ምንድነው የመጀመሪያውን ሰበብ ምክንያት ምናል ችግር ላይ ሆነን ከችግር ለመውጣት ስንል መዋሸት ይህ ራሱን የቻለ ችግር እንደሆነ አይተን ሁለተኛው ደግሞ لجلب المنفعه ችግር ላይ ሆነን ሳይሆን ጥቅም ፈልገን የሆነን ጥቅም ለማግኘት ስንል ዋሽተን ያንን ጥቅም ለማግኘት መሞከር ይህ ከመጀመሪያው ምክንያት የባሰ ነው አይደል ከመጀመሪያው ይብሳል ምክንያቱም መጀመሪያው አንድ ሰው ችግር ላይ ነው ችግር ውስጥ ለመውጣት ብሎ ያ ራሱ ችግር ነው በጣም ጥሩ አይደለም መዋሸት የለበት ሁለተኛው ምክንያት ግን ችግር ላይ አይደለም ሰውዬው جلب المنفعه የሆነ ነገር ለማግኘት ሲል ይዋሻል አቡ ጀህል ትልቁ ምሳሌ ነው ለዚህ አቡ ጀህል ነብዩን አለይሂ ሰላቱ ወሰለም ውሸታም ይላቸው ነበር አቡ ለሃብ ቅድም ተበለከን ያላቸው አይደል እዛ እውነተኛ መሆናቸውን ስላረጋገጡለት እዛ ውሸታም ማለት አልነበረም አቡ ጀህል ግን ያ ረሱል አንተ መሐመድ አንተ ውሸታም ነህ ብሎ ሲናገራቸው ነብዩ አለይሂ ሰላቱ ወሰለም አዝነው ዝም ይሉታል አይደለም እንዴ በኋላ ግን ለጓደኛው ምንድነው ያለ አቡ ጀህል انني اعلم انه صادق አለ እኔ አውቃለሁ እሱ እውነተኛ መሆኑን አውቃለሁ መሐመድ እውነተኛ መሆኑን አውቃለሁ
ولكن يمنعني أن أؤمن به على እኔ ግን ለማመን የሚከለክለኝ እሱን በሱ ማመን የሚከለክለኝ أن قبيلتي وبنو عبد مناف የአቡ ጀህል ቀቢላና የአብዱ መናፍ የረሱል ሰለላሁ ዐለይሂ ወሰለም ቀቢላ የተለያየ ነው እሱ የሚያስበው በቀቢላ ደረጃ የአብዱ መናፍ ቀቢላና የኔ ቀቢላ ፈረሰይ ሪሃን ተወዳዳሪዎች ነን እንሽቀዳደማለን يقولون منا كذا እኛ ለምሳሌ ሁጃጆችን እናጠጣለን ሲሉ እኛ ደግሞ ተዕባን እናለብሳለን እንላለን እኛ እንዲናደርጋለን እያል እንወዳደራለን መጨረሻ ላይ ሚና ነብያሉ እኛ እኮ ነብያለን አሉ فأنا لنا به የት እናመጣዋለን ነብያ በሁሉም ነገር እንሽቀዳደማለን አንድ ነገር ሲሰሩ እኛም እንሰራለን የሆነ ነገር ሲሰሩ እኛም እንሰራለን አሁን ግን ነብይ እነርሱ ጋር ወጣ እኛ ነብይ የት እናምጣለን ስለዚህ ነብዩን ማስተባበል አለብኝ ተግባባን አይደል መንፈዓ እሱ የሚያገኘው የጎሳ ጥቅም አለ የበላይነት አለ ያንን ለመጠበቅ ሲል መዋሸት አለበት ማስተባበል አለበት ይህ በጣም አደገኛ የሆነ ነገር ሶስተኛው ምክንያት ደግሞ ከሁለተኛው የባሰ ምክንያት ነው لإيذاء الآخرين ሌሎችን ለመጉዳት ሲባል መዋሸት የመጀመሪያው ራስ ችግር ላይ ሆኖ መዋሸት ነው ሁለተኛው ጥቅም ለማግኘት መዋሸት ነው ሶስተኛው ሌሎችን ለመጉዳት መዋሸት ነው ሱብሃንአላህ ይህ በጣም ከባድ ነገር ሌሎችን ለመጉዳት መዋሸት ጋር በተያያዘ የነብዩላህ ዩሱፍ አለይሂ ሰላም ታሪክ በቂ ምሳሌ ነው ነብዩላህ ዩሱፍ አለይሂ ሰላም በልጅነታቸው 11 ወንድሞቻቸው ለመግደል በሚፈልጉበት ጊዜ እሳቸውን اقتلوا يوسف او اطرحوه ارضا يخل لكم وجه ابيكم وتكونوا من بعده قوما صالحين ከሱ በኋላ ጥሩ ሰዎች ትሆኑ ዘንድ አባታችሁም ወደ እናንተ ፊቱን ያዞር ዘንድ ዩሱፍን በጣም ይወዳልና የዛ ቅራት ያዛቸውና ግደሉት ተባባሉ ይህንን ነገር ለማድረግ ሁለት ውሸት ዋሽተዋል ይላል ሁለቱ ውሸት ምንድነው አንደኛ ወጃኡ አባሁም ዒሻአን يبكون ከገደሉ በኋላ ማታ ያለቀሱ መጡ በምሽት አባታቸውን ያለቀሱ ይመጣሉ ወይ ወንድማችን ተኩላ በላው ይያሉ አንዱ የንግግር የተግባር ውሸት ነው የንግግርም ውሸት አለ وجاءوا على قميصه بدم كذب الى الله ውሸት በሆነ የውሸት ደም ልብሱን ነክረው አንዷን ፍየል አርደ ደም አስነክተው ተኩላ በላው ብለው መጡ ነብዩላህ ዩሱፍ አለይሂ ሰላም ነብዩላህ ያዕቁብ አለይሂ ሰላም ምንድነው ያሏቸው ምንኛ ምትገርም ተኩላ ነች ልብስ ሳትበላ የሰው ሰውነት የምትበላ ልብሱ ምንም አልሆነም ደም ብቻ ነው የተነከረው ውሸት በጣም መጥፎ ነገር አለ ያጋልጣል የሆነ ነጥብ ላይ የፈለከውን ጥንቃቄ ልታደርግ ትችላለህ እውነት ጥንቃቄ አይጠይቅም خلاص እውነት ስለሆነ ውሸት ግን ከተለያየ አቅጣጫ ጥንቃቄ ይጠይቃል አንዱ ያፈተልክና አዳ ይመጣል እዛ በኋላ ችግር ይፈጠራል አላህ Subhanahu Wa Ta'ala ይህንን ነገር በማድረጋቸው ምክንያት 20 አመት መከራ ይዩ አይደለም እንዴ 20 አመት ስቃይ ያዩ ከዛ በኋላ ነው ነብዩላህ ዩሱፍ አለይሂ ሰላም ከዛ ከነበሩበት ቦታ ወደ ተሻለ ሊያመጧቸው የቻሉት እዚህ ጋር ቁርአን አንድ አገላለጽ አለው በጣም የሚገርም ውሸታም ሰዎች ብዙ ጊዜ አታምነኝም እኮ ይላሉ አይደል አታምነኝም ማለት እውነቴን ነው አታምነኝም እንደዚህ ሆነ ማለት መስላችሁ አለች የሆነች ውሸት ማለት ነው የነብዩላህ ዩሱፍ አለይሂ ሰላም ወንድሞች ምን አሉ መሰላችሁ وما انت بمؤمن لنا ولو كنا صادقين አባታችን እኛን እኮ አታምነንም አንተ እውነታችንን እንድንናገር አታምነንም አሉ ውሸት ስለሆነ የሚያወሩት በቃ የሆነ ነገር ውሸትክን የሚያሳይ ነገር ማንጸባረቅ አይቀር وما انت بمؤمن لنا እኛን እኮ አታምነንም አንተ አባታችን ولو كنا صادقين እውነታችንን ብንነግር አታምነንም ወንድማችንን ተኩላ በላው አራተኛው ምክንያት ሰበቡል ኪዝብ ለልኪዝብ
ውሸትን ለመደገፍ የሚዋሽ ውሸት አንድ ሰው አንድ ውሸት ይዋሽና ያን ውሸቱን ለመደገፍ ሌላ ውሸት ይጨምራል ከዛ ሲልሲላ ይጀምራል ማለት خلاص አልቅም ያኛው ውሸት ደግሞ ሌላ ውሸት ሊፈልግ خلاص ሰውየው በውሸት ሐያት ይኖራል ይሄኛው ደግሞ ከላይ ከተጠቀሱት የባሰ ውሸትና ኢማን አንድ ላይ አይገኙም ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ምን በሚል ሐዲታቸው فيما رواه امام مالك سئل النبي صلى الله عليه وسلم نبي عليه الصلاه والسلام تطيقوا ايكون المؤمن جبانا عند مؤمن فري ሊሆን ይችላል እንዴ ያ ረሱላህ عليه الصلاه والسلام فري ሊፈራ ይችላል ጦርነት ላይ መፍራት ወይም ጠብ ከሰው ጋር ምናምን በጣም የሚፈራ ሰው አለ አይደል እንደዛ ሊሆን ይችላል እንዴ قال نعم او مؤمن እንደዛ ሊሆን ይችላል فري ሊሆን ይችላል قالوا ايكون المؤمن بخيلا مؤمن سستام ሊሆን ይችላል እንዴ قال نعم او سستام ሊሆን ይችላል فري ለተባለው አንድ ሰሃቢ رضي الله عنه حسان بن ثابت ይባላል የነብዩ አለይሂ ሰላቱ ወሰለም ገጣሚ ነበር የነብዩ ሰለላሁ ዐለይሂ ወሰለም ገጣሚያቸው እና ሐሳን ጦርነት አይወድም ነበር ደም ማየት አይወድም እና ነብዩ ሰለላሁ ዐለይሂ ወሰለም የሴቶች ካምፕ አላል ሴቶች የሚቀመጡበት እዛ ጋር እንዲጠብቅ ነበር የሚያደርጉት ወንድ አለ እንዲባል ሐሳን ibn ثابت የሱ ሰይፍ ሽዕር ነው ግጥም ነው ነብዩ ሰለላሁ ዐለይሂ ወሰለም ሚነካ ነገር ሲናገሩ ቆሞ ይገጥማል ስለ ነብዩም አለይሂ ሰላቱ ወሰለም አወድሱ ይገጠማቸዋል خلقت مبرأ من كل عيب كأنك قد خلقت كما تشاء يا لس خلقت مبرأ من كل عيب كعيب ሁሉ የጸዳ ሆነ ተወለድክ እንደው እንደፈለክ የተፈጠርክ ትመስላለህ ከዓይብ ጸድቼ ልወለድ ልፈጠር ያልክ ትመስላለህ አንተ አላህ ነብይ ያላቸው እሱ እጅግ ገጣሚ ነበር ግን ያ ነገር ነበረበት በአንድ غزوة ላይ ሶፊያ ረዲየላሁ ዐንሃ በነበረችበት غزوة ላይ እሷ ሴቶቹ ባሉበት እሱን አስቀመጡት ረሱላህ ሰለላሁ ዐለይሂ ወሰለም በኋላ አንድ ሙሽሪክ ሰላይ መጣ አረ ሂድና ግደለው አለችው ما افعل እኔ እንደዚህ አላደርግም لو كان رسول الله صلى الله عليه وسلم يعلم ذلك ይሄንን ቢያውቁ ነው ረሱላህ ሰለላሁ ዐለይሂ ወሰለም لما اجلسني في ذلك እዚህ አስቀምጡኝም ነበር አለ እንዲህ ማድረግ ቢሆንማ እዚህ አልቀመጥም ነበር አለ አረባ ከሂድ ብትለውም ቢያለ መጨረሻ እሷ ተቀበለችና ሰይፉን ይዛ ሄዳ ገደለችው ገላ መጣ ሰጠችውና በሊድና አንገቱን ቆርጠ ወረወረላቸው አለችው ለሙሽሪኮች እዛ ከነሱ ጀርባ ነው ያሉት ሙሽሪኮች ረሱል ሰለላሁ ዐለይሂ ወሰለም ይሄንን ማድረግ ቢችል ኑሮ እዚህ አስቀምጥኝ ነበር መጨረሻ ሄደችና አንገቱን ቆርጣ ወረወረችላቸው አሃ ነው ዑመር አሉ ማለት ነው ብለው ሸሹ ማለት ሱፊያ ያንን ባታድርገው ሴቶቹ ከፍተኛ ችግር ላይ ይወድቁ ነበር ማለት እና ከሰሃቦችም ረሱል ሰለላሁ ዐለይሂ ወሰለም እንደየተውባቸው እንደየተጦታቸው ነው ስራ የሰጧቸው እንጂ ይሄ ሐሳን በቃ ችሎታው ያለው በዛ መልኩ እስልምናን ካድሟል ማለት በኺል የሚለው ደግሞ ስስት ላይ አቡ ሱፊያን ብዙ ጊዜ በዚህ ይታወቃል ይላሉ አቡ ሱፊያን ወጭ እንኳን አይሰጥም ነበር ይላሉ ረዲየላሁ ዐንሁ አቡ ሱፊያን ወጭ እንኳን ለመስጠት እንትን ይል ነበርና ረሱል አለይሂ ሰላቱ ወሰለም ለሚስቱ ለሂንድ እንዳትጎጆ አድርገሽ ትንሽ ስራይቅ ብለዋል ትንሽ ከኪሱ ወሰጅበት ብለዋል ከንቱኑ ከቡኽሉ የተነሳ ማለት ሙእሚን በኺል ሊሆን ይችላል ፈሪ ሊሆን ይችላል ምናምን ማለት ولكن النبي عليه الصلاه والسلام قتلوا تطيبوا قالوا ايكون المؤمن كذابا مؤمن شتام ሊሆን ይችላል እንዴ ያ ረሱላህ ሲባሉ قال لا ሙእሚን አይዋሽ አያቻለ ኢማንና ኪዝብ አንድ ላይ አይሄድም ሙእሚን በፍጹም አይዋሽም አሉ ረሱል ሰለላሁ ዐለይሂ ወሰለም ለማጠቃለል ያክል ሲድቅ ትልቅ ደረጃ እንዳለው አይተናል ሲድቅ ኦፕሽናል ጉዳይ አይደለም የምርጫ ጉዳይ አይደለም እውነተኛ መሆንና አለመሆን ሳይሆን እውነተኛ መሆን የግድ ምክንያቱም እውነት ከኢማን ጋር ነው የሚገናኘው ኪዝብ ደግሞ ከኒፋቅ ጋር ነው የሚገናኘው አላህ ይጠብቀን ውሸት የምን ባህሪ ነው የሙናፊቆች ባህሪ ነው ሲድቅ ደግሞ የሙእሚኖች ባህሪ ነው የተለያዩ አያዎችን ከዚህ ጋር በተያያዘ የተለያዩ ሐዲሶችን አይተናል ውሸት ደግሞ የሙናፊቆች ባህሪ ከመሆኑ ጋር ሰዎች በተለያየ ምክንያት ውሸትን እንደሚፈጽሙ አይተናል የመጀመሪያው ምክንያት ከመዕዘቅ ለመውጣት ችግር ደርሶባቸው ከችግር ለመውጣት ሁለተኛው ምክንያት ጥቅም ለማግኘት ሶስተኛው ምክንያት ሰዎችን አዳ ለማድረግ
አራተኛው ምክንያት ደግሞ ውሸትን ለመደገፍ የሚዋሽ ውሸት እነኚህ ነገሮች በሙሉ ኢንሻአላህ እኛ ማስወገድ የሚገባን ችግሮች ናቸው እንደ ውሸት ምክንያት ማለት ነው طيب ኢንሻአላህ ፕሮግራሜን ኦልሞስት ያጠቃለልኩ ነው ከመግቢያዬ ላይ እንዳልኩት ኢንሻአላህ ኒያችን ምን መሆን አለበት ብለናል እውነተኛ ሆነን እዚህ መጅሊስ ለመነሳት ነው ኢንሻአላህ ሐቂቃ ጊዜያችን ሰውተን አላህ Subhanahu Wa Ta'ala በወደደው ቦታ እዚህ ቦታ ስንቀመጥ ራሳችን ለውጠን መነሳት መቻል አለብን ኢንሻአላህ ከኔ ከነፍሴ ጀምሮ ሁላችንም በምንም አይነት ሁኔታ ኢንሻአላህ እውነትን ምላሳችን መልመድ መቻል አለበት ውሸት በጣም ሊጎረብጠው ይገባል ምላሳችን በፍጹም መናገር መቻል የለብንም ውሸት ያንን በማድረጋችን የምናገኘውን ደረጃ ደግሞ አይተናል ኢንሻአላህ الى اعلى العليين ወደ ከፍ ወዳለ ደረጃ ምን ደርስበት ነው የሚሆነው እውነትን በተናገርን ቁጥር አላህ ዘንድ صادق صديق ተብለን ተጽፈን እዛ ደረጃ ላይ መድረስ መቻል አለብን ኢንሻአላህ በሰማነው የምንጠቀም አላህ በቂያማ ቀንም ፊታቸው ከሚያበሩ ሰዎች አላህ ያድርገን ፊታቸው በውሸት ከጠቆሩ ሰዎች አላህ አያድርገን አላህ ይጠብቀን ሁላችንም በያለንበት ኢንሻአላህ ነጋዴውም በንግድ ቦታው صديق መሆን አለበት التاجر الصدوق مع السفرة الكرام البررة ይላሉ ነብያችን ሰለላሁ ዐለይሂ ወሰለም እውነተኛ የሆነ ነጋዴ صدوق የሆነ በትክክል የሚነግድ እውነተኛ የሆነ ማይዋሽ ያለውን የእቃ ባህሪ በትክክል ለሰዎች የሚገልጽ ይህ እቃ እንዲህ አይነት ችግር አለበት ብሎ የሚናገር በትክክል ሐቅ የሚሰራ ነጋዴ مع السفرة الكرام البررة ከታላላቅ መላእክቶች ተርታ ነው የሚሰለፉ ደረጃው የነሱ የመላእክቶች ደረጃ ነው ያለው ተማሪውም ደግሞ ኢንሻአላህ ትምህርት ቤት ላይ ሲድቅ ያስፈልጋል ፈተና በመንሰራበት ጊዜ ከጓደኛ መቆረጅም ይሁሉ ክድብ አይደለም የኛ ውጤት አይደለም ማለት ነው በሰው ውጤት ነው ያለፍን ያለነው ሁሉም ሰው መምህር አየው አላየው ሳይሆን ተማሪው በሲድቅ አላህን ፈርቶ በትክክል መስራት መቻል አለበት ሰራተኛ የመንግስት ሰራተኛው በሲድቅ መስራት መቻል አለበት የሰዓት ማክበር የመሳሰሉትን ነገሮች እኛ ሙስሊሞች አርአያ መሆን መቻል አለብን اقول قولي هذا واستغفر الله لي ولكم وجعلني واياكم من الذين يستمعون القول فيتبعون احسنه ربنا اغفر لنا ذنوبنا واسرافنا في امرنا وثبت اقدامنا وانصرنا على القوم الكافرين اللهم اجعلنا من الصادقين اللهم اجعلنا من الصادقين اللهم اجعلنا من الصادقين اللهم بيض وجوهنا يوم تبيض الوجوه اللهم بيض وجوهنا يوم تبيض الوجوه اللهم بيض وجوهنا يوم تبيض الوجوه سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين اللهم صل وسلم